የምን መሳሪያ ነው? አንተ ግማታ ስቃይ ረሳሽው? እዚህ ቁስልሽ ላይ እንጨት ለምን ቀርጹኝ? ቆይ ዝም በል ቁጭ በል። ለምን ቀርጸሽ? ታኩሳ ግደለኝ። እኔ አልፈራህም። ታኩሳ ግደለኝ። ተቋቃለሁ። ወጫና መግቢያው ኃይለኛ ነው። እኛም በቀላሉ እንኳን አናገኘው። በሳምንት አንዴ በሆነ ጊዜ አንዴ አስፈላጊ ሆነ ብቻ ነው የሆነ ቦታ ቀጥሮን ሄደን እናናግረው የምንችለው። ፊቱ ራሷን ነው። እኔን እንደዚህም ብቻ አንድ እግሬና አንድ እጄን ብቻ ሳይሆን ሙሉ ሰውነቴ እንደሚቆራርጡኝ ነው እንግዲህ የነገሩ። ተረጋጋ አባቴ፣ ተረጋጋ። ተውራት የተነደቀው ግደለኝ አልኩ። እገልሻለሁ። ንገሪኝ። ያገማታም የታባቱ ነው ያለው። እባክሽ ብትሞቻ ታደርጊ እዚሁ በስብሰሽ ትሞቻታለሽ። ሲመስለኝ ተመችቷታል መሰለኝ አሁን ያለችበት ሁኔታ። እና ይኸውልሽ ከዚህ በኋላ ቢያንስ ለራስሽ ለሌላ ሰው ምናምን አይደለም። እኛ ከሳምንት አንዴ ነው የምንመጣው። ችግር የለውም። ወይ ግን ከኔ ለራስሽ ነው የምትፈልጉት? ምን አገባሽ? አንቺ የምትፈልገው ነው ነግረንሻል እኮ። ምንድን ነው የምትፈልጉት? ግልጽ አድርጋችሁ ንገሪኝ። ለምንድን ነው እንደምታስ አንቺ ሴት አይደለሽም? የሴት ልጅ ስቃይ አይገባሽም? አንቺ በእናትሽ ስቃይ ምናምን ስለሽ ይኸውልሽ እኔ ስቃይ ምናምን አሳልፌ አላውቅም። የሰው ልጅ ስቃይ ሊገባኝ አይችልም። ደግሞ እንደ ስቃይሽ ምናምን ነው እንደሚገባሽ። ይሄ ስቃይ አይደለም። ያንቺ ስቃይ ገና ሀብሎ ነው የጀመረሽ። ገና ከዚህ በላይ ተስቃዩ ምናምን እንደተስቃይሽ ምናምን ነው እየተሰማሽ ያለው። ይኸውልሽ እዛ ክፍል ያለው ልጅና እግርሽን አምጥቼ እሺ ምን አድርጋችሁ ነው ይሄን ያህል? ቆይ ምንም አያገባሽም። እኛ በፈለግነው ቀን እየመጣን እያሰቃየንሽ እንሄዳለን። ያደረግሽውን እኮ ሲጀመር ታውቂያለሽ። በምን አይነት መንገድ እዚህ ውስጥ እንደገባሽ እኮ ራስሽም ታውቂያለሽ። ለእኛ ልጠይቀናችሁ ምን ሲጀመር ማን አባቱ መጥቶ የሚያስፈልግ በስነ ስርዓት መውጣት ነበረብሽ። የተባልሽውን ነገር እኮ በስነ ስርዓት ግዴታሽን መውጣት ነበረብሽ። ስትውላዊ ነው እዚህ ደረጃ ላይ ደርሻ አይደለ? ለምንልሽ ነበር አይደለ? በሰዓቱ ነግረንሽ ነበር አይደለ? ስንት ተለመነሻል? አልሰማ ስትይ ነው እኛም እንደዚህ አይነት ውሳኔ ለመውሰድ የተደረገ እና ባሌ እንዲሞት የልጅ አባት አሳልፌ እንድሰጥ ነው የምትፈልገው? እሱ ከፈለክ ግደለኝ። እሱ በህይወት ይኑር፣ አንቺ ተራ በተራ መሰቃየቱን ፈለግሽው ማለት ነው። እሱ ቆሞ ከሄደ አንቺ አንድ እግርሽን ደግሜ ቆርጠዋለሁ። እሱ በህይወት ካለ ገና አንገትሽንም ቆርጠዋለሁ። ይሄን ነው የምትፈልጊው? ይኸውልሽ ምንም አይጠቅምሽም እሱ። አንቺ ከኛ ጋር ስሪ፣ እሱን አሳልፈሽ ስጪ። ልጄን አባት አሳልፌ እንድሰጣቸው ነው እንደምትፈልጊው? እድሜ ልክሽን በአንድ እግርና በአንድ እጅ ከምትጨርሺው ትሰሚኛለሽ? ያለሽንም ከሚቆረጥ የተሰቃየሽ የተፋቅሽ ወይስ እንቴጂ በደገፊያ ነገር እናመጣልሻለን። ያን ርምጥምጥ ያለበትን ነገር አይደለም ሲመስለኝ ማለት ነው። አላደርገውም። እባክሽ ብትሞቻ ታደርጊው እዚሁ በስብሰሽ ትሞቻታለሽ። ሲመስለኝ ተመችቷታል መሰለኝ አሁን ያለችበት ሁኔታ ነው አይደል? አትሰጥኩማ። በቀን አንድ የሚሰጥሽ ምግብ ይቀራል። ሴትዮ ትሰሚኛለሽ? ያለበትን ነገር እኛ ይውሻለች። ሂጂ ቀጥ ብዬ ላገኘው። የውሻ ልጅ አንተ ራስህ ሂጂ መልሳት እስኪ ግማታ። እዚህ ባለ ቤት ተቆልፎብሽ እድሜ ልክሽ መስሎሽ ምንድን ነው? ማንም የትኛው መጋቃል አያድንሽም። እሺ ከመቼ ድረስ እንደመጨረሻ ላፊ መናገር ይጀምራል? ጭራሽ አፍላፍ ትካፈችኛለሽ እንዴ? የውሻ ልጅ አንተ ነህ። ይኸውልሽ በሳምንት ተቆሽ ነው ያወራሽ ነገር ትቀራለች። እቺ በቀን አንዴ በሰላም ትቀራለች። አንቺም ያውነሽ ገደል ግቢ። ኧረ በእናትሽ ተነስተሽ ወደዛ ጠልሽልኝ በእናትሽ። አንቺ ግማታ የቀረሽ አንድ እጅ እግር ቆርጥሽ። ይኸውልሽ ትሰሚኛለሽ? ያ የውሻ ልጅ ያለበትን ነገር እኛው ያ ግማታም ያለበትን ነገር ነው። ይሄ ነገር እንደዚህ መቆረጡ አይምሮ ውስጥ ሳይሄድ አይቀርም። ለዛ ነው ለምን መሰለኝ ባሌ ልጄ እንትን አትበይ ንገሪ። እኔ እፈልገዋለሁ። አሳልፈሽ ስጪኝ። እሱ ከኔ ጋር አብረሽ ስሪ። ከዚህ በኋላ እኮ ምንም አታመጣም እና ወይስ እንደዚህ ሆኖሽ ምናምን ይፈልገኛል ምናምን ብቻ አስበሽ ብቻ አልሆነ መጥቶ አይደንሽም። እሺ ላንቺ አይደለም። እሺ እንደኔ ባይሆንማ መጥቶ ያድርሽ ነበር። በሩ መጥቶ ያድንሻል። እየበረረ ይመጣና በጣራ ገብቶ ያድንሻል። ችግር የለውም። አንድ እግርሽና አንድ እግርሽ ደግሞ ሲደገም በቃ ከዛ በኋላ ትገላጋለሽ። ይኸውልሽ ሴትዮ የተንከባለሽ ስቴጅ እንደሆነ ነው ያለው። አረ ዘቋ አንዴ ላስራት። ይኸውልሽ ሴትዮ ከአንቺ ጋር ማንም ሊዳረቅ አልመጣ። አንቺበት እዚህ ቤት ውስጥ ትቼሽ ነው የሚሄደው። ቆልፍብሻለሁ። ጭራሽ አትውጪም። እህልም አታገኝ ደግሞ ታወራለች እንዴ? እዚህ በስብሰሽ ከነሰጋራሽ ከነምንሽ ሬሳሽ ነው ከዚህ ቤት ተወስቶ የሚወጣው። እዚህ ቆፍሬ ቀብሻለሁ። እዚህ ቤት ውስጥ ትሰሚኛለሽ? ወንድነት እኮ ነው ሰውን መግደል። ቆፍሬ ቀብሻለሁ። መልሳት ውጪ። እዚሁ አተነስቼ አንክሻለሁ። አትመላለሽ። አረ ቀስ ይኸውልሽ የመጣሁት ለአንድ ነገር ብቻ ተበሳጨ ነው እንዴ? የመጣሁት ለአንድ ነገር ነው። ያን ግማታን የውሻ ልጅ አሳልፈሽ ስጪ። ያለበዚያ እንኳን አላደርገውም። ቀጣይ ልጆችሽ ነው እዚህ ቤት ማመጣልሽ። እንደምታደርጊው ደግሞ እናውቃለን። አይንሽ እያየ እነሱንም እጅግ እንደምታደርጊው ጠንቅቀን ነው የምናውቅሽ። መጀመሪያም አላደርገውም ያልሽ ስትጎሪ ነበረ። ምን ያክል ብር አንቺ እንደገዛሽ እኮ እናውቃለን አይደለ? ነው ብር ተጨማሪ ያስፈልግሻል ነው ያ ልጅሽን ያለበትን ቦታ እኮ እኛ እናውቃለን። ከነብርሽ ገደል ግቢ። ስሚኛለሽ አንቺ ምን ነው እነዚህ ልብ ልብ የሰጠሽ ደግሞ ዛሬ ማንም መታደ እሱ መጥቶ አይደንሽ። ምን እንደዚህ የምንገልሽ ምናምን መስሎሽ ነው አንዴ? ተሳስተሻል። አሁን መሞት ካለብሽም እየተሰቃየሽ ነው የምትሞቺው። እሺ አንቺን እኮ ነው የማናገረው።
ያንቺን አይደል እንዴ የማናገረው? እመጠይቅሽ መልሽልኝ። ለምን አገለኝ? እንደዚህ ያታሰቃይ። ዛሬ በእጄ ነው የምጠፊው። ያ የውሻ ልጅ የታባቱ ነው ያለው? ንገሪኝ። ይኸውልሽ ልጆቼ ገለመናት እዚህ አምጥቼ ተራብተር አይንሽ ያለው ግደለኝ አልኩህ። እገልሻለሁ። ንገሪኝ። ያ ግማታም የታባቱ ነው ያለው? ይኸውልሽ እንደዚህ በቀላሉ እንደማንገልሽ እየነገርንሽ ነው። ለምን እንደማሰሚው አንቺን ገደልን ማለት የኛ ታሪክ እዚህ ጋር በቃ ማለት ነው። እኛ ደግሞ ችግር የለውም ስለሱ ወላ ሰይሻል። እኛ ደግሞ ገና የምንደርስበት ግብ ላይ ስላልደረስ አንቺ መግደል አንፈልግም። አሁን ታውቂያለሽ። አንቺን ገደልን እሺ፣ ከዛስ አበቃ ታሪካችን ፋይላችን እዚህ ጋር እንዝጋው ማለት ነው። የኛ ዓላማ ደግሞ ይሄ አይደለም። ይኸውልሽ ተነስቼ ድጋሜ ከማንቅሽ ያ ግማታም ቤት ነው ያለው። ልጆችሽን እዚህ ቤት ነው ማመጣልሽ። በሞትም አልነግርህም። ግልጽ አይደለም። ይኸውልሽ እኔ በሚይዘው መንገድ ይዟል። እዚህ አጠገብሽ አምጪ። እሱን እጅና እግር ቆርጠዋለሁ። የልጅሽ መኖር አትፈልጊም? ኧረ እቺ ለራሷ ማጥቶ አሳስብሽም? ለነዛ ልጆች ለሷማ ከዚህ በኋላ ምንም እንደማትረባ ራስ ታውቃለሽ። ማንም መጥቶ አይደንሽ። አሁን እሷ ሴት እንዳላሰብሽ ጋሚል ታታለሉኝ ነው ልጄን ማሳልፍ እንድሰራ። ይኸውልሽ ማንም ያታልሽ የለም። አሁን በቃ ተማምነን እንስራ። በቃ አለቀ። ይኸውልሽ እኛ ጊዜ ለመቆጠብ ነው እንጂ እኮ ያን ምናምን ተይባልሽንም ሆነ ማንንም ሆነ በምን አይነት መንገድ እንደምናገኘው እናውቃለን። ሰገራና ግማት እያሸተትኩ እያመመኝ ነው። አሁን ለማንኛውም ሰዓታችን ለመቆጠብ ነው የምንፈልገው። እሺ ከአንቺ ጋር ማንም መዳረቅ የሚፈልግ ሰው የለም። ብዙ ስራ አለብን። ብዙ ስራ የሚጠብቀን ሰዎች ነን። ስራ ፈት ምናምን አይደለም። እዚህ ጋር አንቺ ጋር በሳምንት አንዴ በሳምንት ሶስቴ የምንመላለሰው። አንቺ ራሱ አይሰለችሽም? እዚህ ቤት መዘብዘብ በቃ ለኛ ያለውን ነገር ነግረሽን ከዚህ ቤት አትወጪም እንዴ? ለናሙና ናፍቅሽም የቀረው የተሽን እንኳን በዊልቸር እየተጎተትሽ አጨርሽው ነው የተንከባለሉ መሄድ ነው ያማሩሽ። እዚህ ቤት ከነግማትሽ ከምትቀረቀሪ ለኛ ያለውን ነገር ንገሪና አንቺም ከዚህ ቤት ውጪ። በዊልቸር ቢሆን ተንቀሳቀሽ። አለቀ በቃ። ሰምኛለሽ? ምናምን አትበይ፣ አታቃስቺ። ግን አሁን እንዳደረሽ ነው የተሰማሽ ያለው ነው። ያሰበው አይገርምሽ? ተሳክቷል። ምንድነው? ማን ይደውልልኝ? እዛም ሁለት ኩላሊቶች ነው የምትፈልገው መንገዳችን። ኧረ እባክህ ተሳካ። የልጆች ልጆች ናቸው ያልቃስ የልጆች አንበሳከና በጣም የምፈልገው ነገር ነበር። በጣም አሪፍ አስበሽዋል? ቀጣይ ያሰብን ደግሞ ከተሳካልን እቺ ግማታም ደግሞ ጥቅም ከሌላት እሷ እንኳን አውጥቼ ነው ተራብ ስራ የምሸረችርላት። እሷ ወደ ሰው እየሰማሽ ነው? እየሰማሽ ነው? ይኸውልሽ እኔ የምፈልገው ነገር ባይ እኛ ካንቺ ብዙ ነገር እንፈልጋለን። ይሄን አላወቀችም። አንቺ መረጃ እንኳን አሳልፈሽን ባትሰጪን ካንቺ ብዙ የምንፈልጋቸው ነገሮች አሉ። እንደዚህ በቀላሉ ምናምን የምንለቅሽ እንዳይመስልሽ። መቼ ይገባታል ወይ ማታቂ ከሆነ እንጋርሽ። በቃ አሪፍ አሪፍ፣ በጣም አሪፍ። ተጠንቀቁ። እንግዲህ ወደ ቆና ካወጣችሁት በኋላ የምንፈልገው ነገር ከወጣ በኋላ አሪፍ አድርጋችሁ እንትን በሉ። እሺ ልካለሁ ብሩን። ችግር የለም። ይሄ ደሃ ህዝብ የሆድ ዕቃውን እያወጣን እየቸረቸርን እኛ ካፒታላችን ከፍ እያለ ነው። ይኸውልሽ ሴትዮ ጸባይሽን አሳምረሽ ተቀመጭ። ያለበለዚያ እንደነዚህ ሰዎች ነው የሆድ ዕቃሽን አውጥቼ የሚሸጠው። ትስማሚያለሽ? የመጨረሻ ሀሳብ ነው የምናቀርበው። ገደልኩ። ወይኔ አንቺ ውሻ ልጅ ሰሚኛለሽ? ነገር ይመጣው ያይሻታልን? ምን ታመጣለች? ምን አለበት? አእምሮዋን ሳይነካት አይቀርም። ለዛ ነው ማንነቴን ማን እንደሆነ ረሳሽን እንዴ? እኔ ለማንም ሰው አዝኛ አላውቅም። እድሜ ልኬን የሰው ልጅ ትክክል አይደለችም ሲመስለኝ ዛሬ የሰው አንገትና የሰው ልጅ ስቀድ ነው የኖርኩት። ሰሚኛለሽ? ምንም ላዝንልሽ አለ ራስሽ ማለት አትፈልጊም ነው? ገና አንድ እጅ የለኝም አንድ እግር የለኝም ብለሽ ተስፋ ቆረጥሽ። ደካማ ነሽ ማለት ነው። አይሽ? ሰሚኛለሽ? ከዚህ በኋላ አልመላለስሽም። ተነስሽ ድጋሜ ካነኩሽ በዛው ነው የምጨርስሽ። በፊት ስንሰራ እንደነበረው በቃ አለቀ። ብር ይሰጥሻል፣ ከኛ ጋር አብረሽ ስሪ። የምትፈልጊውን ብር ተናገር። ታንፈሽ ምን ማውራት የምትፈልጊው? ለዚህ ምትፈልጊው ነገር አይደለም። ላለው ምጅግርሽ የሆነ ነገር ይሰራልታል። በቃ አለቀ። ሰሚኛለሽ? አንቺ ልኮል ማናገረው ምን ይለጉምሻል? ግማታም ደግሞ ካንቺ ብሶ ስለጎሚያለሽ እንዴ? አንቺ ልኮል ማናገረው ተረጋጋ። ይኸውልሽ ከተነሳው ድጋሜ ነው ማንቀሽ። እንደ ሴቱኝ ላውራሽ። የምታወሪው ነገር አለሽ ወይ? እኔ ባንነካሽ ደስ ነው የሚሉኝ ታውቂያለሽ። ይኸውልሽ ያ ግማታም ባልሽን እኔ በሚይዘው መንገድ ይዘዋለሁ። ግማታም አንተ ነህ። እሱን አሳይሻለሁ። ምን አይነት ሰው ነው? ብቻ እሱ እጄ ይግባ። ማረጉን አሳይሻለሁ። በቁሙ ነው የምቀብረው። እሱ ተርመጥምጦ ምንድነው ዛሬ እንደዚህ ልብ የሰጠሽ? ሲጀመር አልገባኝ ነገር። አሁን በፊት ላፊ እኮ አፍሽን ተካፍተሽ አታውቂም። መቶ አይደለኛ ብለሽ እኮ ነው እዚህ በጭራሽ አይመጣም። አንቺ ምንም አልነግርሽም። አይገባሽም። ግልጽ አይደለም። ወደ ሳይሆን በግድሽ ትነግሪኛለሽ። ህይወትሽን እስትንፋስሽን ለማለት ታፋለሽ።
አንድ እግርሽን ዛሬ እስቲ አይንሽ እስትንፋስሽ እንዲቆይ ከፈለግሽ ሳትወጂ በግድሽ ትነግሪኛለሽ። አረ እንትን ነገር አምጪልኝ። ቁስሏ ላይ እንትን ስሰድባት ምናልባት ትነግሪኝ ትችላለሽ። ድጋሚ እዚህ ትምጣት አልፈልግም። ቁስልሽ ላይ እንጨት ስሰድበት እውነቱን ትነግሪኛለሽ። እንደዛ እንድትይ ትፈልጊያለሽ? ትሰሚኛለሽ? እና ህመሙ እየተሰማሽ አይደለም። ያሳለፍሽውን ስቃይ ረሳሽው? እዚህ ቁስልሽ ላይ እንጨት ስጨምርበት ትነግሪኛለሽ። ሰማሽኝ? ደግሜ ቁስልሽን ጨምቄ ለምን ስቃዩን ትፈልጊዋለሽ? እንደዚህ እንድትሆኝ የምትፈልጊው አይደለ? ለምን ደግሞ አታወሪው? እልሽ ካሁን በፊት ከሰጠሽን መረጃ የበለጠ መረጃ እኮ አትነግሪኝም። አሁን ብዙ ነገር አሳልፈሻል አይደል? ካሁን በፊት ከምትሰቃይ ነው ትነግሪኝ ነው ረበለ አንቺ እኮ ነው የማናገረው። ድጋሚ ተነስቼ ቁስልሽን ልንካው። ከዚህ በኋላ ለኔ ተዋይ። ሰዓት እየገደልሽብን ነው ያለሽው። እየገባሽ ነው? ይኸውልሽ ትሰሚኛለሽ? እኔ እቺ ሴትዮ የምትቀበያት መንገድ መረጃውን ተቀበያት። እብሽ ተረጋጊና ለኔ ማውራት ያለብሽ ነገር አንድ ባንድ ንገሪኝ። ይሄን ነገር ከነገርሽኝ የራስሽን ነፃ ወጣሽ ማለት ነው። ከዚህ በኋላ ምንም አይነት አደጋ ላይደርስብሽ ይችላል። የሰማሽ ነው? እንድታስቢ ጊዜ እየሰጠሽ ነው ያሉት። የሰማሽ ነው? እኔ ዝም የምለው አንቺ እንድታስቢ ጊዜ እየሰጠሽ ነው ያለሁት። ለምን ደግሞ አሰኝ? መልስ ዝምታ ነው የሚሆነው? ሌላ ውሳኔ እንደወስን ያደረግሽ ነው? ምንድን ነው የምትፈልጊው ከኔ? በጣም ጎበዝ። ካንቺ የምፈልገውማ አንደኛ ይሄ ባልሽ ላይ ያለውን ፋይል በሙሉ አሳልፈሽ እንሰጪ። ሁለተኛ ይሄን ስራው ነው አሁንም እከታተላለሁ፣ እኛም ብቻ አይደለም ለይሶዎችንም አሁን መከታተላለሁ ብሎ የሚያስበው ነገር እንድታስቆሚልን እስከ መጨረሻ እስከ ጥግ ድረስ ይሄን ነገር ከአእምሮ እንዲያጠፋው ማሳመን። ለዛ ብለሽ ነው እዚህ ይሄን መስዋዕትነት እየከፈልሽ ያለሽው አይደለ? አዎ በጣም ጎበዝ። አሁን ፈልጊው። እኔ ሌላ ነገር ምንም አልፈልግም። ከእናንተ የምፈልገው እኛ ላይ ያሉት ፋይሎችን በሙሉ። ምንድን ፋይል ነው ግን ያላችሁ እነሱ ጋር? አለ ብዙ ፋይሎች አሉ። እኔ ምናልባት የተቀመጠ ማውቀው ምናምን ካለ ምን አይነት ፋይሎች እንደምፈልጊ ንገሪኝ። አንደኛ የህፃናት ኩላሊት የምናዘዋውርበት ራሱን የቻለ ፋይል አለ። እንደዚህ ወደ ውጭ ሀገር ሴቶችን የምንሸጥበት ብዙ ፋይሎች አሉ። ከባልሽ እጅ ይገቡ። እነዚህ ነገሮች እንዳንቺ ልነግርሽ አልችልም። ተምረሻል፣ ታነቢያለሽ አይደለ? ላፕቶፕ ላይም ሆነ በምን አይነት መንገድ ተጠቅመሽ ምን አይነት ፋይል እንዳለ መጀመሪያ እሱ ሳይሽ ታያቸዋለሽ። ምናልባት ተሳስተሽ እንኳን የሌላ ሰው ፋይል ይዘሽብን እንዳትመጭ። ባልሽ ብዙ እንደዛ አይነት ስራዎችን እየጠራ ስለሚሰራ ምናልባት የሌላ ሰው ፋይሎች ጋር ተቀላቅሎ ሊቀመጡ ይችላሉ። ይሄን ነገር አጣርተሽ ፋይሉን ይዘሽልን ትመጫለሽ በመጀመሪያ። በሁለተኛ ደረጃ ደግሞ ባልሽ ሁለተኛ አጠገባችን እንዳይደርስ ታስተካክያለሽ። እኛ ጋር ብቻ አይደለም የኛ ባልደረቦች አሉ፣ በዙሪያችን ብዙ ሰዎች አሉ እንደኛ አይነት ተመሳሳይ ስራ የሚሰሩ ሰዎች። እነሱም ጋር እንዳይደርስ ታደርጊያለሽ። ከዚህ በኋላ አንቺን በሰላማዊ ህይወትሽ መቀጠል ትችላለሽ። እኛም ደግሞ ስራችን ላይ እንቅፋት እየሆነብን በእንቅፋት ለመሆን የሚገባውን ሰው እንደዚህ ይሄንን ቅጣት እንዲቀጡ ታሳምኝልናለሽ። እንዴት ነው ለምን የምችለው? ማለት ነው ይሄንን ነገር ካደረኩልሽ እንደምትለቂኝ በምንድን ነው እንዳሳስብሽ? እሱን ለቅሻለሁ። ሌላ እኮ ምንም ካንቺ እኮ ሌላ የምፈልገው ነገር የለኝም። ይሄን ታውቂያለሽ። መጀመሪያም ፋይሉንና ባለቤትሽን ከኛ መንገዳችን ዞሪ እንድታደርጊልን ነበር ተስማምተን ነበር ነው አይደል? ሌላ ምንም አልፈልግም ካንቺ፣ ፋይሉ። ሁለተኛ ደግሞ ይሄ ባልሽ ከኛ ከመንገዳችን ዞር እንድንል ነው። ግን ፋይሉ ይሄ ነገርኩሽ ነው። የኛ የህይወታችን አንድ አካል ነው ፋይላችን። የህፃናት ኩላሊትንና ሴቶችን ወደ ውጭ ሀገር የምናስሄድበት ብዙ ፋይል አለ። እነዚህ ሁለቶችን ብቻ ነው እንደምሳሌ እየነገርኩሽ ያለሁት። በጣም ብዙ የሚጠቅመን ነገር አለ እዛ ውስጥ። እሱን ካመጣሽልኝ እለቅሻለሁ። ይሄን ደግሞ በምን እርግጠኛ ነሽ ምናምን የሚለው
አንቺ ምንም አታደርጊልኝም እዚህ ጋር ተቀምጠሽ። አሁንም ይሄን እስከማገኝ ድረስ ብቻ ነው እዚህ ቤት እንድትቀመጭ የፈቀድኩልሽ። በዚህ የምትስማሚ ከሆነ ልኩሻል። ባልሽ ነው አብሮሽ ነበር አልመስልም። ባልና ሚስት አልመስልም እኮ ባልሽ ነው ወይ ያልኩት? ባሌ ነው። እና ለምንድን ነው እንደዚህ የሚያሰቃይ? ለምንድን በነገራችን ላይ እያሰቃይሽ አይደለም ይልሽ በእኔ ነው ገላታለሁ ሁሉ ብሎ ነበር። እንደዚህ እንዳያደርግ ያስጠነቅቁት እኔ ራሴ ነኝ። ምክንያቱም የምንፈልጋቸው ነገሮች እስከምታመጭልን ድረስ ማለት ነው። አንቺ እንድትሞች በፍጹም አልፈቅድም። ልጅ አለኝ ብለሻል አይደለም? ልጅ እንዳለሽም አውቃለሁ። ለልጅሽ እንደዚህ ሆነሽ እንዴት ነው ትፈልጋለሽ? ምንም ቢሆን እኔም ሴት ነኝ። ለልጅሽ እንደዚህ ሆነሽ ታስፈልጊዋለሽ። ልጅሽ ማየት ትፈልጊያለሽ አይደል? አዎ። ስለዚህ ለዚህ ብቻ ቃል ግቢልኝ። ልጅሽን ታይዋለሽ በሰላማዊ ህይወት እንደዚህ ብለሽ ከልጅሽ ጋር ህይወትሽን ትቀጥልሽ ማለት ነው። እሺ እንዴት ነው ባሌ ልታገኙ ይፈልግሽ? በምን መንገድ? በመጀመሪያ ፋይሉ ነው ፈልገው ባለቤትሽን ሳይሆን ፋይሉ እኮ እንዴትም ብለሽ እኮ እሱ ነው አይደለ? መቼም እኔ እንደዚህ ሆኜ ያልንቀሳቀስ ነገር እንዴትም ብለሽ እስካሁን አልወጣጣሻት ማዲስ ነገር የለም። ያመናችሁልኝ ነበር። ወሽ በጣም ጥሩ። ምን ፈልገው ነገር ባርክሽ ነገርሻል? ተረዳሽን አይደለም? እንደምፈልግ ገባሽ አይደል? አሁን ስለባልሽ ምንም እንደምፈልግ ገባሽ አይደለ? በቃ በዛ ማለት በዚህም ያን መረጃ ትቀበይልናለሽ። ሱቁ ላይ ያለውን ፋይል፣ ኮምፒውተሩ ላይ ያለውን ፋይል፣ የሚያውቀውን ነገር ሲያወራ የሰማሽው ነገር ካለ እያንዳንዱ ነገር ለኛ ሳልፈሽ ትችላለሽ። ተግባባን? በምን መንገድ እንሰጣችሁ እንችላለን? እሱን እኔ ላቅልሽ አልችልም። አለቀ በቃ። እኛ ከዚህ ቤት አጸዳርተን እናውጣሻለን። ከሱ ጋር ትገናኛላችሁ። አገኘሽው ሰፈሩ ቤት ያስገባሻል። ካስገባሽ በኋላ ያለውን ፋይል፣ የሚሰራውን ነገር፣ የሚያወራውን ስልኩን እንድንጠልፈው፣ ኮምፒውተሩን እንድንጠልፈው፣ ቀን በቀን የሚያወራውን ነገር ለኛ ሳልፈሽ ትችላለሽ። የት እንደሚሄድ፣ በኩል እንደሚገባ፣ ከማን ጋር እንደሚያወራ፣ ከማን ጋር ኮሚኒኬት እንዳለው አጠገብ ያሉት ዙሪያዎችን ሰዎች አሳልፈሽ ለኛ ትችላለሽ። ለምን ስልክ ቁጥሩን አልሰጣችሁም? ምን አገባሽ? አሁን እኛ ያልንሽ ብቻ አይደል? ስልክ ቁጥሩን እኮ ካንቺ መጠየቅ አይጠበቅብንም ነበረ። ስልክ ቁጥሩን የትም ቦታ ብንሄድ ልናገኘው እንችላለን። የዛ እንትን በስዋሳ ጋዜጠኛ ጠፋኝ እንዴ? እኔ የሥራ ባልደረባችን ይሁን አንለውም እኮ ስልክ ቁጥሩን ይሰራልናል። እኔ የምፈልገው ማን ቁርጡን መያዝ ነው። ቃለቀ ከማን ጋር እንሰራን ምን አባቱን መያዝ ነው። አሁን ያልንሽን ብቻ አንድ ነገር እሱ ጋር ስትሄጂ እንደዚህ ለፖሊስ አካል ለህግ አካል አመለክታለሁ ለሱ ነግረዋለሁ እንደዚህ ነው ብለውኝ ነው ምናምን ብለሽ እንኳን ለሱ ራሱ መናገር የለብሽ። የሚያድንሽ መስሎኝ ልጄ እዚህ ሀገር እኛ በብራችን የሚያድንሽ ቢሆን መጀመሪያ አካል ሳይጎል ሊያድንሽ ይችላል። እዚህ ሀገር እሺ የሆነ ያቃተኝ ያ ጋዜጠኛ ነው። እዛም እዚህ ይላል ከማን ጋር እንደሚሰራና ጀርባው ማን አብሮት እንዳለ ብቻ እሱ እንደተጣጣ ችግር የለውም። እሱን እንደርስበታለን በጊዜ ላይ። ስሚኛለሽ አይደል? የጊዜ ጉዳይ ነው። እዚህ ቤት በሱ መሞት አትፈልጊም አይደለ? በቃ ያልንሽን ብቻ አይደል? ልጁ ከልጆችሽ ጋር ቀሪ ዘመንሽን በሰላም መኖርበት ፈልጊ ከሆነ ያን የውሻ ልጅ ባልሽ ለኔ አሳልፈሽ ስጪ። ከማን ጋር እንደሚሰራ የት እንደሚሰራ ስልክ ከማን ጋር እንደሚያወራ ብዙ ጊዜ የት እንደሚሄድ ያለውን ነገር አሳልፈሽ ስጪ። ኮድ ይገባልሻል ወደ ኮምፒውተሩ የሚገባልሽን ኮድ ለኛ ትነግሪናለሽ። ስልኩ ላይ ኮድ ይገባልሻል ለኛ ትነግሪናለሽ። ይሄ ነገር ደግሞ ማድረግ ያለብሽ በጥንቃቄ እሱ ራሱ አንዳች ነገር ካንቺ ምንም ማወቅ አይጠበቅበት ማወቅም የለበት። ጠርጥሮ የያዘሽ ጊዜ ይዘሽ ነው ገደል የምትገቢው። ሰሚኛለሽ? እኛ ሳንሆን እሱ ነው የሚገልሽ። ይሄን ታውቂያለሽ። ተመሳጥረሽ እኔ ለመያዝ ብትሞክሪ አንቺም የልጆችሽ ሞት ቀጣይ ውጭ አድርጌ አልደራደርሽ። አይንሽ እያየ ነው ልጆችን አንገታቸውን የምቆርጥልሽ። ይገባሻል አይደለም? ማውራው ምንኛ የገባት ይመስለኛል። በቃ ከዚህ በላይ ደግሜ የምነግርሽ ነገር የለም። አሁን በሀሳባችን ከተስማማል ወደሚቀጥለው እርምጃችን እንሂድ። ተስማምተሻል? አዎ መልካም። በጣም ታዲያ ምን እንጠብቃለን? ግማት የለበሰችውን ሰው ላድርግላት። ምን ይምጣልሽ? ልብሷን ቀያይርላት። ልብስ መቀየር ትፈልጋለሽ? እሱ ጋር ይዣት እሄዳለሁ። አልፈልግም። እንደዚህ ሆነሽ እሱ ጋር አትሄጂም። አልፈልግም አትበይ። ልብስ ቀያይርላት። አሁን ቀያሽ ምናምን ነገር አቤል ካሜራውን እያያችኋት ድንገት ከመጡ አንሱት ብዬ አደጋ ውስጥ እኮ ራስህን እየጨመርክ ነው። ምንድን ነው አሁን የተፈጠረው? መተው ነበር በቃ አስፈራርተው መተው እንደነበር አይቻለሁ። ምንድን ነው እኮ ወዴት ሊወስዱሽ? አንተን አሳልፌ እንድሰጣቸው ሊያደርጉኝ ነው እና ፋይሉን እንዳውጣላቸው። ስለዚህ ደግመሽ ቤት መተሽ ፋይል ልታወጭላቸው ነበር ነው? እንደዛ እንዳደረግ ነው የነገሩኝ። ስለዚህ ምን ስለዚህ ያለው
እንዴት አልወሰዱሽም? ለምን ትተውሽ ሄዱ ነው? እያየሁ ነው የነበረውን ነገርማ እያየሁ እኮ ነው። እኔ አላውቅም። ተመልሰን እንመጣለን ብለው ነው። እንደውም እኮ እነሱ የመጡ መስሎኝ ነበር። አንተስ በሩስ ሲል እቤት ይዘውሽ ሊመጡ ነበር እኔ ጋር። ያውቁታል ቤቴን? ሁሉንም ነገር ነው የሚያውቁት። እሺ እኔ አሁን የመጣሁት አንቺን ልወስድሽ ነው። የምር? ከዛ በኋላ እነሱን ወደ ህግ አሳልፌ የምሰጥበትን መንገድ ላመቻች ነው። ምንም አይነት ነገር ከዛም አሁን ካሜራ ስላለ አይደል ቤት እንሄዳለን ያሉሽን እያንዳንዱ እኔ ከመምጣቴ በፊት ካሜራ እዚህ ቤት ከመቀመጡ በፊት ያለውን እቤት ቁጭ ብለን ነው የምናወራው። ለምን ያልነገርሽኝ ብዙ ነገሮች እንዳሉ ይሰማኛል። በቃ እኔ በስራዬ ነው አንተ ላይ ባደረስኩት ነገር ነው እንደዚህ ሆንኩት። አንተ ግን ምንም እንድትሆን አልፈልግም። በቃ የሚፈልጉትን ነገር ስጣቸውና ከእነዚህ ሰዎች ጋር ያለህን ነገር ይሄን ሁሉ ነገር ያጣሁት ለምንድን ነው? እኔ ከዚህ በላይ ሌላ መከራ መቀበል አልችልም። በራሴ ላይ የመጣውንስ እሺ ሆኗል እንዴ፣ ግን አንተን ወይ ደግሞ ልጄን የሆነ ነገር ብትሆንስ? ያልነገርሽኝ ብዙ ነገሮች እንዳሉ ይሰማኛል። መብራት ጠፍቷል። አቋም ማጥፍተውት ሊሆን ይችላል። የሆነ ነገር ሊኖር ስለሚችል እሷን ቀድመን አግዙኝና እናስወጣት። ከዛኛ እነሱን ጠብቀን እዚህ ቤት ውስጥ እየተደረገ ስላለው ነገር እያንዳንዱ ነገር እግርና እጅሽ እዚህ ቤት ውስጥ እንዳለ እየተናገረ ነበር እንደዛ? አዎ እዚህ ቤት ውስጥ ነው ይሁን ላይ ሆነ። እዚህ ቤት ውስጥ ነው ያለው። አንቺን ጨምር እዛ ከተሻለው ሲለኝ ነበር። ግን ደግሞ እኮ ከእናንተ በብዛት እነሱ ይበልጣሉ። እንዴት ነው ቆይ የምታደርጉት? አሁን የነሱ ብዛት አይደለም ያንቺን ጥንካሬ ነው ፈልገው አሳልፎ ለመስጠት። እስካሁን ድረስ የበደልሽኝን በደል የምትክሽኝ በዚህ ጉዳይ ነው። እሺ ምንድነው የምትፈልገው? ምን እንዳደረገ እሱን እቤት እናወራለን። አሁን ይዤሽ እንድሄድ ብቻ ፈቃደኛ ነኝ። ምን አማራጭ አለ? እሺ ተነሱ፣ እሷን ሸኙልኝ። ካሜራውን አጥፋልኝና አንዴ እናንሳት፣ አግዙኝ። እሺ ተነሱ ተነሱ። ምን ማለት ነው? ማለት የለችም ልጅቷ። ማለት ነው ልጅቷ የለችም። ወይኔ ልጅቷ የለችም። እነዚህ የፎከርንባት ልጅ የለችም። እኔ ምን አውቃለሁ? እኔን ጠይቀኛለሽ እንዴ? ልጅቷ የለችም። ባዶ ሶፋ እኮ ነው የሚታይ። እዚህ አስገብታ ዝብለህ ነው የወጣው አንተ ራስህ? ያብረን አይደል እንዴ ተይዘለ ተጽዳ ምናምን ቢወጣው እየቀለድክ መሆን አለበት። ወይኔ ወይኔ ሁሉም ነገር ገደል ገባ። አለቀልም ማለት እኮ ነው። እኔ እኮ ዋሽንት ደርሼ ልምጣ ብዬ ነው የወጣሁት። አንተ ጥላት ወጥተህ ነበር እንዴ? እኔ እንደወጣሁ አሁን ነው የመጣው ተመልሼ። አብረን አይደል የተያይዘ አባስ እየቀለድክ ነው? እኔ ምን አድርግ ይቀልዳለሁ? ወይኔ ተበላን። ገደል መግባታችን ነው። እየቀለድክብኝ አይደለም። ገብተን መፈለግ አለብን። እየቀለድክብኝ አይደለም። እኔ እንዴት አድርጌ እቀልድብሻለሁ? ምን ማለት ነው? አብረን እንፈልጋት እንጂ በቃ እንደ የሆነ ነገር እኮ ነው እንዴ። የለት ትችላለች ታዲያ? እኔ ምን አውቃለሁ? ያ መከረኛ ባሏ ብቻ እንዳይዘኝ። እኔ ደግሞ አልችልም። አባ እየቀለድከኝ ነው። እኔ ምን አውቃለሁ? ቁጭ ብለሽ አሁን እናውራ። ማለት ነው ይሄ ጭውሻለች ግማታ። የት ሄደን ነበር? እኔ ሲሄድ መናቄ ነው ለዚህ ሁሉ ዋጋ ያስከፈለኝ። አይደለም የት ሄደን ነበረ? እኔ ምንም ማውቀው ነገር የለም። ወጣው ስልክ አወራው፣ ረጅም ሰዓት የስራ ስልክ ያዘኝ። ተመልሼ መጣሁ። ስመጣ የለችም። ቤቱ ባዶ ነው። ይሄም ያንበር ተከፍቷል። ፈጣሪ ሆይ እቺ ሽባ ተነስታ ሄደች እንዴ? እኔ አንድ እግሯን እኮ በደንብ አድርጌ ነበር የቆረጥኩት። ቅድም ስነጋው አንድ እግሯን ነበር። እንዴት ነው ተነስታ የምትሄደው? እኔ ምን አውቃለሁ ታዲያ? መደገፊያ እንኳን የላትም። ቀልድ ነው እንዴ ያስከው? ዜድ ሜል እንኳን በቁም አስተዳዳሪ ነበር። ሴት ታዲያ ተነስታ ትሄዳለች በለ። የሆነ ስህተት ፈጥረናል። ስህተቱ እኮ ነው ያልገባኝ። አሁን ምን ጋር እንደተሳሳተ ነው ያልገባኝ። ከግቢ ውጭ ነው እንዴ ስልክ እያወራኝ ነበር? አንተ ግቢ ውስጥ ነው? ከግቢ ውጭ ወጥቼ ነበር። ታች ድረስ ወርጄ ነበር። ያማል እንዴ? የስራ ስልክ ነው። አብረን አይደል የጀመርነው ስልኩ። እዚህ ሰማሽኝ አይደል እንዴ? በቃ በደስታ የኩላሊቱ ብር ገብቷል ምናምን ሲሉኝ ታች ድረስ እያወራሁ ወርጄ ነበር። እንዴት እንደዛ ታደርጋለህ? ምን አውቃለሁ? በቃ እዚህ ሌላ ጉዳይ ትተህ እንዴት ነው ስልክ ደግሞ ማለት ከግቢ ውጭ ወጣው? አንቺ አለሽ ወይ ነው ትቻቸው የወጣሁት? አጽጃታለሁ። እኔም እኮ አንተ አለ ብዬ ነው የወጣሁት። በቃ ሆነ አልቆልናል። የሆነው ማለት ነው የሆነው ማለት የሚመጣብንም ማጥ ቁጭ ብለን አብረን እንቀበላታለን ማለት ነው። ይሄ ማለት ደግሞ እንደ ቀልድ ነው እንደምታየው። ተንሰፍስፈን አውጥተን ያስቀምጥነው ኩላሊት እኛም ሳንበላው አጥሪ ይበላል። በሱ ያሳዝነኝ። ወይ እኛ አልበላን ወይ ሰዎቹ አልኖሩ። እነዛ ደሆች ሁለታችን መናቀር። ስለነሱ እያዘንክላችሁ ነው ያለው አሁን? እኔ ለነሱ ማዘን አይደለም ብሬ ነው የሚያሳስበኝ። ምን ብዬ እንደማመልጥ አላውቅም። ምን አሁን ደስ ይመጣል። ወደ ልጅ ነው እዛኛው ክላስ ምናልባት እንዳጋጣሚ የትም የለችም። እባክሽ ተነስታ በቃ የሆነ ነገር ተፈጥሯል ማለት እኮ። እንዴት ነው ተነስታ የሆነ ነገር ተፈጥሯል ማለት ነው? በቃ የታባታ ያለቻች ሽባ ከዚህ ጋር ተንቀዝ ሚል እንኳን ተንቀሳቅሳ ማታክሲ ሴትዮ ታዲያ አሁን ሌላውን ክላስ አይተሃል? እኔ ማየት ትችላለሽ ዞር ዞር ብለሽ። እኔ ምንም ባዶ ነው ቤቱ በቃ። እዛ የምትሄጂው ምንም ነገር አይኖርም። የት ነው የምትሄጂው? ወይ
ሄሎ ሄሎ እኔ ግራም ይገባኝ እኮ እስቲ ነይ ቁጭ በይ። ቆይ ስልክ ላውራ። ምን አልከኝ? እኔ ምንም የሰማሁት ነገር የለም። ያቺ ቆማጣ ተነስታ ጠፍታለች። የት አባቷ እንደሄደች አላውቅም። ሽባ ዕድሜ ልኳን እኮ ተንቀሳቅሳ አታውቅም ነበር የበሰበሰች። አንድ ነገርማ እንደዛ ስትፈነጭብን አልነበረም። እኔ እስካሁን ማንም ምንም አላለኝም። እኔ የማይተኛው የህግ አካል ምንም አያመጣም። ያው መረጃውን እንትን እንዳይልም ብዬ ነው እንጂ ምንም ፈርቼ ምናምን መስሎ ነው እንዴ? ማንም ምንም አያመጣም። ለምን ጣቢያ አትሄድም ስትፈልግ? ብቻውን ያለችበትን ምናምን ነገር ካለች ፈልግልኝ። መውጫ መግቢያውን በደንብ አድርጋ አጣራልኝ። ምንድነው ማድረግ ያለብን? አይተኝ እስቲ ሄሎ እስኪ ስልኩ በኋላ ይደርሳል። ምን ሆነክ ነው? ሴትዮ አትጨቅጭቅኝ። መውጫ መንገድ እየፈለግኩ ነው። ሄሎ አቤት። ያው ልትሰማኛለች። ያቺ ግማታም አመልጣኛለች። በምትችሉት መጠን ፍጠኑና ድረሱልኝ። በቃ የሆነ ነገር አድርጉልኝ። እኔ ያ ጋዜጠኛ እጅ ላይ መውደቅ አልፈልግም። በእናታችሁ ቶሎ ብላችሁ ድረሱልኝና አሁን የታባቷ እንደሄደች ነገሩኝ። ሰፈር መውጫ መግቢያውን አጣሩልኝ። በቃ ገደል እኮ ነው የምገባው። እሷን ከያዛት እኮ እኔ ማለቀልኝ። ተይዤ ገደል ነው የምገባው። እጁ ላይ ነው የምወድቀው። በቃ ቶሎ በላፍጥ ነው። በቃ ይቅር። አሁን ስለሱ ስለ ኩላሊቱ ማውራቱ አግባብ አይደለም። ቶሎ በላውን ቶሎ በላፍጥ ነው። ምንድነው ማድረግ ያለብን? ቆይ ያሉበትን የልጅበትን እያጣሩልኝ ነው። በቃ መፍትሄ እንፈልጋለን። እነሱ ስልክ አጣርተው እስከሚጨርሱ እኛ እዚህ ቁጭ ብለን ነው መጠበቅ ያለብን? ያለ አንድ ነገር ያለ ወትሯ እንደዚህ ስትሳፈጥ አጨቅጭቅኝ። ጭንቅላቴ ሊፈነዳ ነው። የጭንቅላት ብቻ ነው የሚፈነዳው። እኔም እኮ ይስራው እንዳካለኝ እኮ ስልክ ከደወሉልኝ መፍትሄ እንፈልጋለን። በቃ አለቀ። እስከዛ ቁጭ ብለን እንጠብቅ። ወይ በቃ ቁጭ ብለን እንጠብቅ። እዚሁ ከወጣሁ ልያዝ እችላለሁ። በቃ አላውቅም፣ እንደተፈጠረ አላውቅም። ምን ይዘህ ውጭ በር እንደሚጠብቀኝ አላውቅም። ሄሎ ማን አለ በር ላይ? ጋዜጠኛው ከማን ጋር ወደዚህ ወደ ግቢ። በመስኮት መውጣት አለብኝ። የምን መሳሪያ ነው? አንተ ምንድን ነው? ማናጫች ለምን የምትቀርጹኝ? ቆይ ለምንድን ነው የምትቀርጸኝ? ተኩሰህ ግደለኝ። እኔ አልፈራህም። ተኩሰህ ግደለኝ እኮ አውቃለሁ። ካሜራውን እዛ አድርገው። ለምንድን ነው የምቀመጠው? ተኩሰህ ግደለኝ። እኔ አልፈራህም። አትፈራኝም? እሱ ነገር ወደዛ አድርግልኝ በእናትህ። እሺ ምንድን ነው? ማነህ አንተ? ምንድን ነው ትያዝ መስሎ ነበር የምትኖረው? ምንድን ነው የሁሉ ሰው ይዘህ ምን አንተ ድራሽ ነው የመጣው? ለምንድን ነው ዝም ብለህ የምትጠየቀውን ብቻ? እሺ አትምጣኝ። አንተ ነህ እኔን ግማታ የምትለው? ወንድ ነህ አይደለም? በዚህ ስልክ ነው የምትገናኘው? አደነኩ። ጀርቤን አነፈፈ ደረስክብኝ አይደለ? አደነኩ። እኔን በምትይዘው መንገድ የምትፈልገው ነገር ታደርገኝ ትችላለህ። ወደዛ አድርግ። የምትፈልገው ነገር ታደርገኝ ትችላለህ። በደንብ አደርግሃለሁ። የዚህ ሀገር ህግ ደግሞ እኔን ከሶስት ከራቀም በኋላ መልሶ ይፈታኛል። ቀጣይ እንደ ባለቤትህ እጅ እግር ነው ሽባ ማድረግ። አጣርተህ ደረስክብኝ አይደለ? አንበሳ ነህ ትችላለህ። ቀጣይ ደግሞ አሳያለሁ። አንድ ያጥፋል። አስቀረቀብከኝ አይደል? ባዶ ቤት አስገብተህ አሳሸኸኝ አይደል? ምን ባዶ ቤት? የራስህ ቤት አይደል? የሚስቴን አካል ያጎደልክበት ገና ያስቀመጥከው እጅና እግር ተወጣ። ጋሜ ለሰዎች መቀጥቀጥ አልፈልግም። የምትፈልገውን ነገር ጠይቀኝና ልንገርህ። ምንድን ነው ከኔ ፈለጋችሁት? ልጅቷ እንዲህ እንድትሆን የተፈለገው የምትፈልገውን ነገር ንገረኝና ልንገርህ። ካንተ ጋር በተናገርኩ ቁጥር በእነዚህ ጠምደል በሚያክሉ ሰዎች ይዘመተህ ቤቴ እያስቀመጥከው እኮ። ይሄ ቤት አይደለም ሲጀመር። ሆስፒታል አይሉት፣ የራሴ ሬሳ ክፍል አይሉት። በቃ እንደፈለኩ ማድረግ መብቴ ነው። አሁን እያደረክ የነበረው ምንድን ነው? በቃ ካንተ የምፈልገው ነገር አለ። ምንድን ነው የምትፈልገው? አንተ ጋር ያሉት ማስረጃዎች፣ መረጃዎች እፈልጋቸዋለሁ። ሁሉም ነገር እፈልጋለሁ። ስለዚህ የሚስቴን አካል አንዳንድ እያልክ የሸራረፍከው ለዛ ነው። አንተ እጅ ላይ ላለመውደቅ ወደክ ከሆነ በኋላ ሆነ እንጂ ከሆነ በኋላ ተፈጠረ እንጂ ሐሳቤ አንተን በዙሪያ ያሉት ሰዎች ለመጨረስ ነበር። አንተን አንድ ባንድ ከነ መረጃ ለመያዝ ነበር። ኮምፒውተሮችን ለመጥለፍ ነበር። ስልክህን ለመጥለፍ ነበር። ወጫ ማድረግ ነበር። አልተሳካልኝም። ወቀው በደንብ አድርገህ ታወቀው። ስለምትሰራው ስራ እንድትነግረኝ እፈልጋለሁ። አሁን እሱንም እምቢ ካልኩ ልታስጠፈጥፈኝ ነው። በእነሱ አይቀርም። መች ቀር እኔ ራሴ ረግጣለሁ።
ገና እኮ ነው። ምን የተመታ መስሎ ነው? አይታይም እንዴ? እንዴት እንዳበላሽ የተመታ መስሎ ነው? ገና ነህ እኮ። ይኸውልህ አሁን ከእንዳንተ አይነቱ ነብሰ በላ ጋር ነው የምደራደር ሰው አይደል? ህፃን ልጅ ላይ ስራ ነው በቃ። ስነ ስርዓት ያዝ። ይሄ ስራ ሊሆን አይችልም። ህፃን ልጅ ላይ የማትራሩ ኩላሊት ምን የሚቀራችሁ ነገር አለ? ልትሰማኛለህ? በቃ አለቀኛ። ተደራጅተን ነው የምንሰራው። ስለዚህ ተደራጅተን ቤተሰብ የሌላቸው ልጆች በብዛት የሚኖሩ እናትና አባት ብዙ ልጆች ያሏቸው ሰዎች ሄደን ከነሱ ላይ ጎዳና ላይ ከሚኖሩ ልጆች ላይ ይወድቃቸውን እናወጣለን። እነዛን ይወድቃቸውን ኩላሊታቸውን የሚሰራ አካላቸውን እንሸጠዋለን። በቃ በዛ ነው የምንተዳደረው። እኛ ተደራጅተን ነው የምንሰራው። በስራችን ብዙ ሰዎች አሉ። ስለዚህ በዚህ ጉዳይ እኔ ያስኩባችሁ ፋይል እንዳለ ታውቃለህ። የበላይ አለቃ አለ። ያ የበላይ አለቃ ይመድበናል በየቦታው። እኔ በስሬ ሰዎች አሉ። እኔ በሱ ስር ነው የምሰራው። እኔ በእኔ ስር ያሉ ሰዎች ያዛቸዋለሁ። እነሱ ያን ነገር ያመጡኝ እኔ ጋር ይታሸጋል። እዚህ የሚታየው ቤት ስቶር ነው። እዚህ ይታሸጋል። ምን ይላል? ለቦታ አሳልፈን እንሰጠዋለን። እሱ ከኛ እዛ ጋር መክፈያ ይስጣል። አንተ አሁን እኔ እንደ ድርድር ማቀርብልህ ምንም የምሬን ነው የምልህ። አንተ እኔን ይዘኸኝ ለህግ አካል አቅርበኸኝ ምንም አትጠቀም። ይሄ ነገር ይጥፋ። አንተም ካሜራማኑ መቼስ ወጣቶች ናቸው አይደለ? ያው እንግባባለን ብዬ አስባለሁ። እና በድርድር ብናምን እኔም ከምቀጠቀጥ ያው ካሜራማን ትስማማለህ በዚህ ጉዳይ? ያው እንትን ነው ቪዲዮ እንትን ይጥፋና ቪዲዮ ጠፍቶ ምናምን ብንደራደር አይሻልም? ብር ምናምን እንትን እንበልና ተደራደርን እንትን ብንለው ብር የምትሰጠን ምን እንደናደርግልህ ነው? ያው ይሄ ቪዲዮ እንዲጠፋና እኔ ደግሞ እሺ ቪዲዮ ይጠፋል። ሳይጠፋ ግን እኔ እናንተ የምንደራደረው አለቃዬ ያልከውን ሰው ታገናኘኛለህ። ለምንድን ነው ማገናኘው? እኔ መውጣት እችላለሁ። ኖ አይ መውጣቱ እኮ አይደለም ጥያቄ አይደለም። ይኸውላችሁ አሁን ይሄ ቪዲዮ ተፖስቶ ጩጬ ፍራንክ ነው ምንም አይጠቅማችሁም። አንተ ማገሪ እኮ እኛ ፍራንኩን እንቀበላለን እኮ ግን መደራደሪያ አንተ ምንድን ነው ገንዘብ አይደል? የኛ መደራደሪያ ደግሞ አለቃህን ታሳየናለህ። ቪዲዮ እናጠፋልሃለን። ያለው ካሜራማን ይወጣል። እሱን ካሜራው ይሄም ካሜራ እንደጠፋ እርግጠኛ ከሆንኩኝ እሱ ልነግርህ እችላለሁ። እንዳታስብ ማባስ ለማታመጣ እሱ ነገር ስነ ስርዓት ያዝ። ልክህን አትለፍ። የምፈልገው ነገር ጠይቀኝ። ግን ሁሉ ነገር አለቃ የምትለው ሰው የት ነው ያለው? እሱ ካልወጣ እንዴት አድርጌ ነው የማወራው? ወጣለህ። ይሄ ካሜራ ካልጠፋ እንዴት አድርጌ ነው ላወራ የምችለው? ጠፍቷል? እርግጠኛ ነህ? ሄደህ ማየት ትችላለህ። ይኸውልህ ትሰማኛለህ? ይሄ ሰውዬ እንደኔ ቀላል እንዳይመስልህ። እንደኔ በትንሽ ነገር በድክመት ልትይዘው አትችልም። መውጫና መግቢያው ኃይለኛ ነው። እኛም በቀላሉ እንኳን አናገኘው። በሳምንት አንዴ በሆነ ጊዜ አንዴ አስፈላጊ ከሆነ ብቻ ነው የሆነ ቦታ ቀጥሮን ሄደን ልናናግረው የምንችለው። ፊቱ ራሱ አናየው። ብቻውን ቦታ ይቀጥረናል። ጀርባውን ነው የምናየው። ወረቀት ይሰጠናል፣ አድራሻ ይሰጠናል። የቀረውን ነገር በስልክ ነው የሚጨርስልን። ተግባባን? ያን ስልክ ልክልናል። እንደዚህ ዕቃ ያስፈልጋል፣ እንደዚህ ጊዜ አድርሱ ይባላል። እሱን ነው የምናደርገው። ግን እሱን ለማግኘት ወይ የሆነ የተፈጠረ ችግር መኖር አለበት፣ ወይ የሆነ ደሞዝ መኖር አለበት፣ ወይ ተጨማሪ የሰው ኃይል መኖር አለበት። ስለዛ ነገር ላስረዳው ስለ ብቻ ነው ማግኘት። ተጨማሪ የሰው ኃይል መጨመር ሲኖርበት ነው ከሱ ጋር የምንገናኘው። በደንብ አድርገን ተጨማሪ የሰው ኃይል መጨመር ሲኖርበት፣ አዲስ ፕላን ስናወጣ፣ አዲስ እቅድ ሲኖር፣ ስብሰባ ካለን እሱ ከፊት ጋቢና ይቀመጣል። እኛ ከኋላ ሆነን ፊቱን ሳናይ እሱ እያየን እንትን እኛ ሀሳባችንን እንሰጣለን። እኛ 5 አጠቃላይ የምንሰራው ሰዎች ለአምስታችን ሀሳብ ይሰጠናል። በስራችን ሰዎች አሉ። እቺ ባለቤትህና ሌላ 3 ሰዎች አሉ። ሌላ 3 ሰዎች አሉ። እሺ እነሱን የት ነው ማግኘት የምችለው? ነገርኩህ እኮ አለቀ። ወይ ስብሰባ መኖር አለበት፣ ወይ ደሞዝ መኖር አለበት፣ ወይ አዲስ ሀሳብ መኖር አለበት፣ ወይ አዲስ የስራ እቅድ መኖር አለበት፣ ወይ ተጨማሪ ሰው ኃይል ካስፈለገ ስብሰባ እናደርጋለን። ከዛ ውጪ ማግኘት አይቻልም። ከዛ ውጪ እሱ ማግኘት አልችልም። እኔም ደውዬ እሱ ማግኘት አልችልም። ሶስቱን አካላቶች ነው ካለቆች ውጪ 5 ናቸው አይደል እናንተ? ቆይ አንተ ምን ይሰራልሃል? በቃ እዚህ ድረስ ከነገርኩህ አይበቃህም እንዴ? ሁሉ ነገር ምን ይሰራልሃል? እኔ ልታሳስረኝ ነው አይደል? ይዘኝ ሂድና በቃ ሳስረኝ። ምን ይሰራል? ለአንተም ለህይወት እኮ መጥፎ ነው። ሰውዬ ዝም ብላ አትኖርም እንዴ? ይደፋሃል። ከመትሞት ቢቀርብህ ነው የሚሻለው። እዚህ ድረስ ካወቅህ ይበቃሃል። እኔ ሚስቴን አለ እጅና አለ እግር አስቀርታት ዛሬ አይደለም ማለት ደውለህ ትሰማኛለህ? አንተ ረግጠህ አድሬ ይኸውልህ አንተ ሚስት ብትዋት አለቀ እኔን አይተወኝም። እሱን ለዛ ነው ማለት እሱ እጅግሬንም ነው የሚቆርጥልኝ። ነገርኩህ። አንተን ስረግጠህ አድሬ ቀዝቃዛ ውስጥ ነክሬ አሳድሬ ነው የምሰጠህ ነገር አሳልፌ። ችግር የለውም። ተነስተህ መውጣት ትችላለህ። ለምንድን ነው የምወጣው? አሁንም ጭቅጭቅ እንዳትፈልግ እንዳልጠራቸው። ለምንድን ነው የምታምነው? እኔ የምትፈልገው ነገር እነግርሃለሁ እኮ ውጣልኝ። የምትፈልገው ነገር ካለ ከነገር ልንገርህ። ከወጣ በኋላ እንዳይመቱኝ እነሱ። ማንም አይመታም። ከዚህ በኋላ ምንም የምታስፈልገን ጉዳይ የለም። እነሱ ጋር ቁጭ ብለህ ትጠብቀናለህ። ግን አደራ እቺ ሚስቴ ያልካት ሴት አይደለችም፣ ለሴት ማትራራ እንጂ ባለቤቴንማ እንደዚህ ብላ አትናገራት። የኔ ባለቤት ምንድናት? ሰው አይደለችም እንዴ? በቃ በስራ ጉዳይ በእንጀራ የገባችብኝ አርግ የተባልኩት ነው። ግን አውጣ አንተ እንጀራ ኩላሊትና የሰው ስጋ ነው እንዴ? ታ ነይ አንቺ ጥራት ነይ
ቢያንስ አንቺ ሴት ነሽ አይደል? እንዴት ማዘን አቃተሽ? እንዴት ልትረጃት? ሴት ስለሆንኩ እኔ ሳልበላ መኖር አለብኝ? ከየትኛው ማህበረሰብ ነው የመጣችሁት? ቆይ እናንተ ማን ናችሁ? አንተ ይሄ ስራዬ ምናምን የምትለው ይሄ ለአንተ እንጀራ ነው አይደለ? እኛ ደግሞ ይሄ እንጀራችን ነው። እሺ ስለዚህ ሴትም በሆን አላዝንም ነው አይደል? ሴት ስለሆንኩ ሳልበላ ለኑሮ የጾታ ጉዳይ አይደለም። የጾታ ጉዳይ ሳይሆን የእንጀራ ጉዳይ ነው። እኔ ሴት ስለሆንኩ ሴት ላይ ራርቼ ጾሜን የማድርበት መንገድ የለኝም። አንቺ ኧረ ፈሪ እጇና እግሯን አለርህራሄ ስትቆርጧት እንዴት እንደው ብይ አትብይ እኮ ያለሽ የለም። የትኛዋ ሴት ናት ሴት ላይ እንደዚህ የሚጨከን? ህፃናት ልጆች ኩላሊት እየወጣችሁ ምን የማታደርጉት ነገር ምን አለ? ከኛም በፊት የነበሩት ደግሞ ሴቶች ናቸው እኛን ራሱ ሲያሰቃዩ ነው የነበሩት። እስኪ እንዴት ልትይ ወደዚህ ስራ ስገባ አልሰራም ብዬ መጀመሪያ አልሰራም ብዬ ነበረ። ግን በስንት ስቃይ ነው ራሱ የገባሁት። ፈልጌ አይደለም እኔ መጀመሪያ የገባሁት። ስለዚህ ሳትወድ በግድት እየተላመድኩት ትመጣለህ ስራ በራስህ ህይወት ላለመፍረድ ስትል ሰው መግደል እንዴት ነው የሚለመደው? በቦታው ስትሆን ነው የሚገባ። እኔ መቼም አልሆንም። አንተ ላትሆን ትችላለህ። እዚህ ቦታ ላይ መቼም አልሆንም። ሲገባ ፈልጎት ወዶት አይደለም የሚገባው። ማንኛውም ሰው እንደ ቀልድ ነገር ይገባል፣ በቃ በዛው ይላመዳል። ምክንያቱም ለእንጀራ ሲል ማለት ነው እንጂ ማንም ፈልጎት እንጂ። የአንቺ ስራ ድርሻ ምንድን ነው? እኔ አለቃዬ ስልክ ሲደውል እነሱን ማገናኘት ነው። ባልሽ ነው ያው ነው የነበረው። ስለዚህ የኔ ሚስት እንደነበረች በደንብ ታውቂያለሽ አይደል? እዚህ የነበረችው አይደል? ስለዚህ እያወቃችሁ ደረጃ ላይ ደረሳችሁ በራሱ ነው። ዝም በይ አንቺ አይደለሽም ለኔ የምትነግሪኝ እሱ። ለምን እዚህ ደረጃ እንደደረሳችሁ ማወቅ ፈልጋለሁ። አሁን አይደል አንቺን ለህግ አሳልፌ ሰጥቼ ህግ የራሱን ውሳኔ ነው የሚሰጥሽ። እንዴት ለምንድን የሰራሽው እንትን አይደል? ይሄ የሚያስመሰግን የሚያሸልመውን ስራ እኛ እኮ ካንተ ሌላ ምንም ነገር አንፈልግም ነበር። ፋይሉን ነበር የምንፈልገው አይደለ? እዚህ ደረጃ እኮ መጋጨት አያስፈልገንም ነበር። ፋይሉን ሳይታም ቢሆን እኮ ሁሉ ነገር አያስፈልግም ነበር። እኔ የሚስቴ እኮ አካል ነው ጎደለ እያልኩሽ ያለሁበት ስሜት የሚያስጮህ የሚያስመታ ቢሆን ኖሮ እኔ ሌላ ነገር ውስጥ ታስገብኛለሽ። አሁንም ማውራት ስለነበረብሽ ነው የጠራሁሽ እንጂ ምንም አይነት ጥቅም የሌላችሁ ሰዎች እንደሆናችሁ 100% ምንም አይነት ጥቅም የላችሁ። እኛ ልትይዘን ትችላለህ፣ ይዘህንም ሊሆን ይችላል፣ ግን ነገ ልንወጣ እንችላለን። እሱን ሊያው ወጣችሁ ሊያችሁ እኔ በህይወት ቆሜ እናንተ ወጣችሁ ሊያችሁ እሱን እንዳታስብ። በገንዘብ ምናምን የሚባል ነገር ነው እኮ አርጊው ምናምን ምን ታሰር መስሎ ነው እንዴ? አርጊው አልኩሽ። እስራት ምናምን ምን ፈራ እንዳይመስል ችግር የለውም። ዛሬ ወይ ከነገ ወዲያ ብንታሰር ከነገ ወዲያ ልንፈታ እንችላለን። ይሄን ደግሞ ገንዘብ ይጭነቀው ችግር የለውም። እሺ ስለዚህ ልትታሰሪ ነው የምትወጪው፣ ሄደሽ መፈታት ትችያለሽ። አትፈሪም አይደል? እቺ ውጭ ያሉት ያጋር ሌላ አማራጭ ከሌለካ የለኝም። ግን አማራጭ ላቀርብልሽ አልፈልግም። ካንቺ ጋር ምንም አይነት ድርድር አልፈልግም። ምናልባት ገንዘብ ምናምን አወሰን ተሰጠኝ አገኘው ባለቤትሽ የሰጠኝ ይበቃኛል። ስለዚህ እሱ ከሰጠ ታዲያ ለምንድን ነው ወደ እስር ቤት የሚሄደው? ለሱ ለብቻው ነው የከፈለው። ለብቻው ነው የከፈለው። እኔም ደግሞ ለብቻዬ ልከፍል ይችላል። በቃኝ። እኔ ከዚህ በላይ እባክሽን፣ አሁን ያለሁበት ስሜት ከእናንተ ጋር ማውራበት አይደለም። ለምንድን ነው የሱን ተቀብለኝ እኔ ልትሆን ይችላል? ስላልፈለኩ ሌላ ያሰብከው እቅዳለህ ነው? ምን ጣቢያ ስለሄድኩ ምናምን የምፈራው ነገር አይደለም። አሁን በድጋሚ እኮ ስለማትፈሪ ነው በነገርሽ ላይ ማልቀበልሽ እኮ ወተሽ ላገኝሽ አልኩሽ እኮ ነው። አንቺ ውጪ እኔ ልፈር። ስለዚህ አፍላፊ መካፈት አልፈልግም። ተነስሽ ካጠገቢ ውጪልኝ። ይሄዳለሁ። ተንቀሳቀሽ። እንግዲህ ውድ ተመልካቾች ስራዬንም በአግባቡ መስራት አልቻልኩም ዛሬ። የተረበሸና የማይሆን ስሜት እየተሰማኝ ያለውበት ሰዓት ስለሆነ ይቅርታ እንድታደርጉልኝ እፈልጋለሁ። ባለቤት ያለችበትን ሁኔታ አይታችኋልና ከዚህ በኋላ ምን ላደርግላት እንደምችል በምን አይነት ሁኔታ ልረዳት እንደምችል ባላቅም እነዚህ ነፍሰ በላ የሆኑ ሰዎች ያው ተገኝተዋል። እስኪ ለምን ይሁሉ እንደተፈጠረ ያው እሱ ጋር ማስረጃዎች አሉን ነው የሚሉት። ሊኖራቸው ይችላሉ፣ ግን
በዚህ ልክ እሷን ይጎዱብኛል፣ እሷን የሆነ ነገር ያደርጉብኛል ብዬ አስቤ አላቅም። ምንም ክፉ ብትሆን ምንም መጥፎ ነገር ብታደርግም ከዚህ በፊት ያሳለፍናቸው በጣም ጥሩ ጊዜያት የፍቅር ጊዜያት ነበሩ። ልጃችንን እርጉዝ ሆና ከወለደችም በኋላ መልካም የሚባሉ በጣም ብዙ ነገሮች አሳልፈናልና ውድ ቤተሰቦቼ በቀዘቅዝባችሁም አሁን ያለሁበት ስሜት ብዙም ባያረካችሁ ይቅርታ ጠይቃለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም በሀሳብ በአስተያየት አለንልህ አይዞህ ዴቭ ብላችሁ እንድትደግፉኝ እፈልጋለሁ። ከመቼውም ጊዜ የበለጠ ሞራሌ ወድቋል። ይሄንን የፈለጉት ማለት ያው የማርፍበት ጊዜ አይደለም፣ ግን እነሱም የፈለጉት ይሄ ሞራላችን ወድቆ ድቅቅ ብለን ነገሮችን እንዳናደርግ ስራዎች እንዳንሰራ ነው እና የሚያደርጉት። ወደ ቤተሰቦቻችን ከጎን የሆናችሁ ባካችሁ ሞራሌ መልሳችሁ ወደ ስራዬ ተመልሼ ወደ በፊቱ ማንነቴ ተመልሼ ስራዬ እንድሰራ ድጋፋችሁን አድርጉልኝ እላለሁ። ቀጣይ እስክንገናኝ ቸር ቆዩልኝ።